ከ170 ቢሊዮን ወደ 1 ትሪሊዮን ብር ያደገ የገቢ አሰባሰብ፣ ከውጭ ስንዴ ከመለመን ወደ ውጭ መላክ የተሸጋገረ የግብርና ተአምር። እነዚህ ቁጥሮች ድንገታዊ አጋጣሚዎች አይደሉም። የኢትዮጵያን የኢኮኖሚና የፖለቲካ መልክ የቀየረው የመደመር ፍልስፍና ሀገሪቱን እንዴት ከማቀርቀር አውጥቶ በዓለም አደባባይ ከፍ አደረጋት። በኢትዮጵያ ረጅም ውስብስብና ውጣ ውረድ በበዛበት የታሪክ ጉዞ ውስጥ ያለፈውን ታሪክ ከዛሬና ከነገ ጋር አስማምቶ መጓዝ ትልቅ ጥበብን ይጠይቃል። ባለፉት 8 ዓመታት ታዲያ ሀገራዊ ህልውናን ከዘመናዊ ስልጣኔ ጋር አቆራኝቶ የህዝብን ስነ ልቦናዊ ስብራት ጠግኖ አዲስ የታሪክ ምዕራፍ ተከፍቷል ብንል ማጋነን አይሆንም። በእርግጥም ኢትዮጵያ ከነበረችበት ጥልቅ የፖለቲካ ቀውስ፣ የኢኮኖሚ ማሽቆልቆል፣ የታሪክ ዕዳ እንዲሁም ደግሞ የመነጣጠል ስጋት ወጥታ ወደ አዲስ የእድገት ምዕራፍ የተሸጋገረችበት የታሪክ መታጠፊያ ነው። ይህ የታሪክ አጋጣሚ በጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት እውን ሆኗል። እሳቸው ወደ ስልጣን በመጡ ማግስት ያደረጉት የመክፈቻ ንግግር የቀጣይ ዘመናትን የለውጥ ፍኖተ ካርታ ቁልጭ አድርጎ ያሳየና ዜጎች በሀገራቸው ተስፋ እንዲሰንቁ ትልቅ የስነ ልቦና መነቃቃትን የፈጠረ ነበረ። የጠቅላይ ሚኒስትሩ አመራር አስተዳደራዊ ሽግግር ብቻ ሳይሆን የኢትዮጵያን እንደ ሀገረ መንግስት ጠንካራ መሰረት ላይ ለማቆም የተደረገ ስር ነቀል የለውጥ ጉዞም ነው። የጠቅላይ ሚኒስትሩ ስኬት በዘፈቀደ በአጋጣሚ ወይም ደግሞ በውጭ ኃይሎች ግፊት የተገኘም ሳይሆን መደመር በተሰኘው ሀገር በቀል ፍልስፍናና በተግባራዊ መሪነት ላይ የተመሰረተ ነው። መደመር ማለት ባለፉት ዘመናት የተገነቡ አዎንታዊ የሀገር ወረቶችንና እሴቶችን ጠብቆ ማቆየት፣ በታሪክ የታዩ ስህተቶችንና ስብራቶችን ደግሞ በቅንነትና በእውቀት ማረም ነው። በዚህም ኢትዮጵያ ከውጭ የሚመጡ ርዕዮተ ዓለሞችን ያላግባብ የመተግበርና ኋላቀር የፖለቲካ ባህልን ሰብራለች። ሁሉንም አፍርሶ ከዜሮ የመጀመርን አውዳሚ ልምድ መመታው በትውልዶች መካከል የታሪክ ቅብብሎሽ እንዲኖርም ተደርጓል። ይህ አመራር ፈተናዎችን ወደ ዕድል የሚቀይርና የማይቻል የሚባለውን ትርክት በተግባር የሰበረ ነው። የጠቅላይ ሚኒስትሩ የውጭ ጉዳይ ፖሊሲና የውስጥ ፖለቲካዊ ሪፎርምም ኢትዮጵያን ከተቆለፈባት ሳጥን አውጥቶ በዓለም አደባባይ ደረቷን ነፍታ እንድትቆም አድርጓታል። በሀገር ውስጥ ዲሞክራሲያዊ ተቋማት እንደ ምርጫ ቦርድ፣ የሰብአዊ መብት ኮሚሽንና የመገናኛ ብዙሃን ባለስልጣን ከጣልቃ ገብነት ነፃ ሆነዋል። ተፎካካሪ ፓርቲዎችም በጠላትነት የማይታዩበት አዲስ ባህል ተፈጥሯል። በዓለም አቀፍ ደረጃ ከ40 በላይ ሀገራት ጥያቄ አቅርበው ከፍተኛ ፉክክር በነበረበት መድረክ ላይ ኢትዮጵያ የብሪክስ ሙሉ አባል መሆን ችላለች። በሌላ በኩል ዓለም አቀፍ ጫናዎችን በጥበብ በመመከት የታላቁ የኢትዮጵያ ህዳሴ ግድብን ከስብራት አውጥተው ግድቡ ውሃ ይዞ ኃይል ወደ ማመንጨት እንዲሸጋገር አድርገዋል። ጉዳዩ በጸጥታው ምክር ቤት ሲወሰድ ለአፍሪካዊ ችግር አፍሪካዊ መፍትሄ በሚል መርህ ወደ አፍሪካ ህብረት እንዲመለስ በማድረግም የአባይ ወንዝ የትብብር ማዕቀፍ ስምምነት በህጋዊ መንገድ ወደ ስራ እንዲገባም ታሪካዊ ሚናን ተጫውተዋል። ለሶስት አስርተ ዓመታት ታፍኖ የኖረውን የ130 ሚሊዮን ህዝብ የባህር በር ባለቤትነት ጥያቄ ከድብቅነት አውጥተው ዓለም አቀፍ አጀንዳም አድርገውታል። ግንባር ቀደም አሸማጋይ በመሆን የቀጠናውን መሪነት አጽንተዋል። ጠቅላይ ሚኒስትሩ ስልጣን ሲረከቡ ታዲያ ኢኮኖሚው በከፍተኛ ዕዳና በውጭ ምንዛሬ እጥረት ታሞ ነበረ። ይህንን ለመፍታት ሀገር በቀል የኢኮኖሚ ማሻሻያ ቀርጸው ወደ ፈጣን ተግባር ገብተዋል። በፈተናዎች ውስጥም ቢሆን ባለፉት 5 ዓመታት ኢኮኖሚው በአማካይ የ7.45 በመቶ እድገትን አስመዝግቧል። በቅርቡ ደግሞ የዓለም አቀፍ የገንዘብ ድርጅት IMF ባወጣው ሪፖርት መሰረት እድገቱ ወደ 9.2 በመቶ ከፍ ማለቱ ተረጋግጧል። ይህም ኢትዮጵያን በዓለም ፈጣን እድገት ካላቸው ሀገራት ተርታ አሰልፏታል። ለቀጣዩ ትውልድ የዕዳ ሸክም ላለማውረስ ከ2010 እስከ 2016 ባሉት ዓመታት ውስጥ ብቻ $12.7 ቢሊዮን የውጭ ዕዳ መክፈል ተችሏል። $3.5 ቢሊዮን የዕዳ መክፈያ ጊዜ እንዲራዘም በማድረግም ከቀውስ ታድገዋታል። በተጨማሪም ኢኮኖሚው ለግሉ ዘርፍ ክፍት በመደረጉ $18.6 ቢሊዮን የውጭ ቀጥታ ኢንቨስትመንትን መሳብ ተችሏል። የወጪ ንግድ ገቢ ደግሞ ከ3.62 ቢሊዮን ተነስቶ $8.3 ቢሊዮን የደረሰ ሲሆን የሐዋላ ፍሰት $7.06 ቢሊዮን ደርሷል። ባለፉት 4 ዓመታት ለ15 ሚሊዮን ዜጎች የሥራ ዕድል የተፈጠረ ሲሆን የሀገሪቱ የገቢ አሰባሰብ ከ170 ቢሊዮን ብር ወደ አስደናቂው 1 ትሪሊዮን ብር አድጓል። በግብርናው ዘርፍ የተመዘገበው ስኬት ሌላው ተአምር ነው። ባህላዊውን አሰራር ወደ በጋ መስኖ ስንዴ ልማት በመቀየር ጠቅላላ የስንዴ ምርት ከ59.16 ሚሊዮን ኩንታል ወደ 280 ሚሊዮን ኩንታል አድጓል። በዚህም ኢትዮጵያ ስንዴ ከውጭ ማስመጣት አቁማ
ራሷን ችላ ወደ ውጭ መላክ የቻለችበት የታሪክ እጥፋት ላይ ትገኛለች። የቡና ምርትም ወደ 11.4 ሚሊዮን ኩንታል ያደገ ሲሆን በ6 ወራት ውስጥ ብቻ 999 ሚሊዮን ኩንታል ሰብል መመረቱን የዘርፉን ትራንስፎርሜሽን ያሳያል። በአረንጓዴ አሻራ ንቅናቄም ባለፉት ዓመታት ከ48 ቢሊዮን በላይ ችግኞች ተተክለዋል። የሀገሪቱን የደን ሽፋን ወደ 23.6 በመቶ ከፍ ማድረግ ተችሏል። ለዚህም የዓለም የምግብ ድርጅት ፋኦ የአግሪኮላ ሜዳሊያና ዘላቂ የደን ልማት ሽልማትን ለኢትዮጵያ አበርክቷል። የጠቅላይ ሚኒስትሩ አዲስ የአመራር ፍልስፍና በጉልህ ከሚታይባቸው ስራዎች መካከል የገበታ ፕሮጀክቶች በዋናነት ይጠቀሳሉ። እነዚህ ፕሮጀክቶች የመንግስትን በጀት ሳይነኩ ህዝብንና ባለሀብቱን በማስተሳሰር ብቻ በፍጥነት በጥራትና በከፍተኛ ውበት የተጠናቀቁ ናቸው። ገበታ ለሸገር በሚል ወዳጅነት፣ አንድነትና የእንጦጦ ፓርኮች አዲስ አበባን ውብ አድርገዋታል። ገበታ ለሀገር በሚል የወንጭ ሐይቅ፣ የሃላላ ኬላና የጎርጎራ ፕሮጀክቶች የተፈጥሮ ጸጋን ወደ ገቢ ቀይረዋል። ገበታ ለትውልድ ደግሞ ለቀጣይ ትውልድ የሚተርፉ መዳረሻዎችን እያለማ ነው። የኮሪደር ልማት ፕሮጀክቱ ከተሞችን ለነዋሪዎቿ ምቹ፣ ለንግድም አመቺና ከብክለት የጸዱ እያደረገ ይገኛል። በሌላ በኩል በቢሾፍቱ አካባቢ እየተገነባ ያለውና በዓመት 110 ሚሊዮን መንገደኞችን የማስተናገድ አቅም ያለው አዲሱ ዓለም አቀፍ አውሮፕላን ማረፊያ ኢትዮጵያን የአፍሪካ አቪዬሽን ማዕከልነቷን ለዘመናት የሚያጸናላት ታላቅ ራዕይ ነው። ጠቅላይ ሚኒስትሩ ኢትዮጵያን ከዘመናዊ የቴክኖሎጂ ፍጥነት ጋር ለማራመድም በርካታ እርምጃዎችን ወስደዋል። የዲጂታል ፋይናንስ ስርዓቱን በአንድ ዓመት ብቻ 16 ትሪሊየን ብር ግብይትን አስተናግዷል። በአፍሪካ የመጀመሪያ የሆነው የሰው ሰራሽ አስተውሎት ኢንስቲትዩት መመስረትም ኢትዮጵያን ከዓለም ጋር በቴክኖሎጂው የምትወዳደር አድርጓታል። ከፈራረሰና በዕዳ ከተተበተበ ኢኮኖሚ ወደ 9.2 በመቶ እድገት፣ ከድርቅና መራቆት ስጋት ወደ 48 ቢሊዮን ችግኞችና የምግብ ሉዓላዊነት፣ ከተዘጉ የዲፕሎማሲ በሮች ወደ ብሪክስ አባልነት የተደረገው አስፈላጊ የዝላይ ሽግግር የመሪውን ጥልቅ ራዕይ በተግባር ያሳየ ነው። ጠቅላይ ሚኒስትር አብይ አህመድ የማይቻለውን የሚቻል መሆኑን በተግባር ያሳዩና ለትውልድ የሚተርፍ ጠንካራ የሀገረ መንግስት መሰረት የጣሉ ተምሳሌታዊ መሪ ናቸው። የመደመር ፍልስፍናቸውም ለመላው አፍሪካ እንደ አዲስ የህዳሴ ሞዴል የሚጠቀስ ነው። ይህንን የለውጥ ጉዞ በማስቀጠል ኢትዮጵያን በአፍሪካ ማማ ላይ የማውጣት ራዕይም በተሳካ ሁኔታ ይቀጥላል።